የማንኛውም የቴክኖሎጂ ውጤትና የኢንዱስትሪ ስኬት መጀመሪያው የፈጠራ ሐሳብ ነው። ያ ሐሳብ ደግሞ ወደ ተግባር ከመቀየሩ በፊት በምህንድስና ጥበብ ተቀርጾ በዲጂታል ስክሪኖች ላይ ሕይወት መዝራት ይኖርበታል። በዛሬው ፕሮግራም የምንመለከተው ZG ኢንዱስትሪያል አውቶሜሽን የሀገራችንን የማምረቻ ዘርፍ በቴክኖሎጂ ለማሻገር እየሰራ የሚገኝ ተቋም ነው። ድርጅቱ ያመረታቸው የሳሙና መቁረጫና የማሸጊያ ማሽኖች መሬት ላይ ከመውረዳቸው በፊት መነሻቸውን ያደረጉት እነዚህ የዲዛይን ጠረጴዛ ላይ ነው። ማሽኖቹ ከሐሳብ ወደ መሬት ከመውረዳቸው በፊት ሐሳቡ ቅርጽ እንዲኖረው የሚያደርጉት ደግሞ ዳግምን የመሰሉ የፕሮግራም ባለሙያዎች ናቸው። ለምሳሌ የከተር ማሽን ነው፣ የሳሙና መቁረጫ ማሽን ማለት ነው። የሳሙና መቁረጫ ማሽን ነው። ያው እንደነገርኩ መጀመሪያ ያው በፓርት ደረጃ እያንዳንዷ ፓርት ትሰራለች። እያንዳንዷ ፓርት ስትሰራ ከዲዛይን ይጀምርና ዲዛይን ላይ ቲሞች አሉ። ዲዛይን ይሰራል። ከተሰራው ዲዛይን ከዛ ወደ ፕሮግራም ይደረግና ማሽን ላይ ፕሮዲዩስ ለማድረግ እንዲመች እጅ ኮድ ተሰርቶ ለማሽን ኮድ ይላካል። ከዛ ማሽን ላይ አውቶማቲካሊ ይሰራሉ። ከዛ በኋላ እነሱ ደግሞ ኳሊቲ ቼክ ተደርገው ኳሊቲያቸው በቂ መሆኑ ሲረጋገጥ ወደ እንትን ይሄዳሉ ማለት ነው። በኮምፒውተር ስክሪን ላይ በዲዛይን የተጀመረው ስዕል አሁን ሙሉ አካልና ሕይወት አግኝቶ ይሄው በማምረቻው ክፍል ውስጥ በተግባር ቆሟል። እነዚህ የZG ኢንዱስትሪያል አውቶሜሽን የፈጠራ ውጤቶች የሆኑት የሳሙና መቁረጫና የማሸጊያ ማሽኖች የሀገር ውስጥ አምራቾችን የስራ ጫና ለማቃለል የተሰሩ ዘመናዊ መፍትሄዎች ናቸው። ማሽኖቹ በአንድ ጊዜ በርካታ ስራዎችን በጥራትና በከፍተኛ ፍጥነት ማከናወን የሚችሉ ሲሆን የሰው ኃይል ብክነትን በመቀነስ ምርታማነትን በእጥፍ ለማሳደግ ታስበው የተገነቡ ናቸው። እዚህ ጋር የምታዩት ሳሙና መቁረጫ ማሽን ሰርቮ ሰብከቲንግ ማሽን ነው። እስከ 200 ሳሙና በደቂቃ መቁረጥ የሚችል ነው። በትልልቅ ኢንዱስትሪ ሌቭል ለማኑፋክቸሪንግ በፍጥነት ባለው መልኩ ፕሮዳክሽንን ለማፋጠን የሚረዳ ማሽን ነው። እንደምታዩቸው ይሄ ትራንስፖርት ኮንቬየር ነው። እዚህ ጋር ሰራተኞች ፒክ እያደረጉ ሳሙናውን ወደ ላስቲክ ፓክ የሚያደርጉ ከሆነ እሱ ለማጓጓዣነት ይጠቅማል። ከሱም ቀጥሎ ደግሞ በትክክል ደግሞ እንደዚህ በማሸጊያ የሚሰሩ ማሽኖችም ሲሆኑ ወደዛኛው ላይን ሄዶ ደግሞ በማሸጊያው አማካኝነት ይታሸጋል ማለት ነው። የእርሾ ማሸጊያ ማሽን ነው። ያው እስከ 11 ግራም ምናምን ማሸግ የሚችል የፓኪንግ ማሽን ነው። ፉል አውቶማቲክ ነው። በደቂቃ ከ50 እስከ 60 አውቶፑት መውጣት የሚችል የእርሾ ማሸጊያ ማሽን ነው። እዚህ ጋር የምታዩቸውን የኤሌክትሪካል ኮንትሮሊንግ ቦርዶቹን PLC ኮንትሮሊንግ ሲስተም አላቸው። ድራይቨር አላቸው። ኢንቨርተሮች አሉ። ሞተሮቹን ድራይቭ የሚያደርጉልን ኮንትሮል የሚያደርጉልን አሉ። በዋነኝነት እዚህ ጋር ደግሞ HMI አለን ስክሪን። እነሱን ስክሪኖች ተጠቅመን ሁሉም ነገር እዚህ ላይ ሴት በማድረግ ሌንግዙንም የሳሙና ሌንግዙንም ህትመቱንም ማስተካከል የሚቻልበት ሲስተም እዚህ ላይ አብሮ ኢንተግሬትድ የሆነ ነው ማለት ነው። ስለዚህ ሙሉ ኤሌክትሪካል ሲስተሙን እዚሁ ፕሮግራም እንዳደርገን ሶፍትዌሮቹን አስተካክለን ራሳችን ነው ምንጭ ናቸው ማለት ነው። ከዲዛይን አንስተን ነው ስራውን የምንሰራው። በፓርት ደረጃ ደግሞ ብንል 70% የሚያክለው እዚህ ሙሉ ለሙሉ እዚሁ ነው የሚመረተው። ከውጭ የምናመጣቸው ፓርቶች እንደ ሞተር፣ ሰርቮ ሞተሩ ሊሆን ይችላል፣ ይሄ ኮንትሮለሩ ሊሆን ይችላል። ከዛ ውጭ ያለው ግን ከሜካኒካሉ፣ ኤሌክትሪካሉ፣ ፕሮግራሚንጉ ሙሉ ለሙሉ እዚሁ ይሰራል። ስራውን ኢዚ ያደርገዋል። በጣም ቀላል ነው። ለኦፕሬሽናል ነገር በጣም ኢዚ ነው። ማናቸውም ሰው መጥቶ ኦፕሬት ማድረግ የሚችል ነው። ያን ያክል የተማረ ምናምን አካል የሚጠበቅበት ነገር የለም። እዚህ ላይ በጣም ኢዚ ነች። እንደምታያት በዚች ስክሪን ነው ሁሉ ነገር ኮንትሮል መደረግ የሚችለው። ያን ያክል ውስብስብ የሆነ ነገር አይደለም። እንደ ሌሎቹ ምናምን ውስብስብ ነገሮች አይደለም። የሌሎቹ ውስጥ እዚህ ላይ የተለያዩ ሴንሰሮች አሉ። በእርግጥ ግን እኛ ሁሉንም በአንድ ቦክስ ሰብሰብ አድርገን እዚህ ላይ ነው ፕሮግራም ላይ ያደረገው ማለት ነው። እዚህ ነው እንደምታየው ስታርት ስቶፕ ብቻ ነው እና እዚህ ላይ ያሉት ሙቀቶች ምናምን ነው ኮንትሮል የምናደርገው። የኤሌክትሪካል ፓርቶቹን አምጥተን ከዚህ ከሀገር ውስጥ የሚመጡት አሉ። ሰም ፓርቶች ከዚህ ሀገር ውስጥ አቬሌብል ያልሆኑ ፓርቶች አሉ። እነሱን አምጥተን እዚህ ያለውን ኤሌክትሪካል ዲዛይን ከየቱ ጋር ኮኔክሽን መሆን አለበት የሚለውን ነገሮች በሙሉ ራሳችን የዲዛይን ቲም አለ። ከዲዛይን ቲም ጋር ዲስከስ አድርገን ያ ኮኔክሽን ለዚህ ከተር መሆን ይችላል የሚለውን ወስነን በዛ መሰረት ነው ኮኔክሽኑ የሚሰራው። ከዛ በተጨማሪ ደግሞ የፕሮግራሚንጉንም ስራዎች እንሰራለን። ሙሉ ይሄ ማሽን የሚያስብለው ኤሌክትሪካል ስራዎች፣ የሜካኒካል ስራዎች እና የፕሮግራሚንግ ስራዎች አንድ ላይ ሲቀናጁ ነው ማለት ነው። እዚህ ሀገር በመመረቱ ይሄ ማሽን ሰው በጣም ይፈልገዋል። አንደኛ እንደሚፈልገው እንደነገርኩ የውጭ ማሽን አመጣው እዚህ ጋር ቢበላሽ የውጭ ባለሙያ ለመፈለግ በጣም ረጅም ሰዓት ትቆያለህ። እኛ ጋር ግን ጧት ከተበላሸ ወዛውንም መስተካከል የሚችልበት መንገድ አለ። ለዛ ነው ሰው የኛ ማሽን የሚመርጠው። ከአሁን በፊት በሀገር ውስጥ ሲመረቱም ሳይመረቱም የነበሩትን
96 ምርቶችን ተለይቶ በሀገር ውስጥ እንዲተካ እየተሰራ ይገኛል እና አንዱ የማሽነሪ ነው። ሙሉ በሙሉ ማሽነሪና ኬሚካል ከውጭ ሀገር ነበር የሚመጣው። አሁን ግን ባለሀብቶችን በማበረታታት ድጎማ በመስጠት ኢንሴንቲቭ በማድረግ ስራውን እንዲሰራ እና ኖሃው ከውጭ የተቀዳውን ቴክኖሎጂ አገር ውስጥ በማምረት የእውቀት ሽግግርና የቴክኖሎጂ ሽግግር እየተሰራ በአገር ውስጥ የሚተኩ በጣም ብዙ ማሽነሪዎች አሉ። ለምሳሌ የመኖ መቀነባበሪያ እዚሁ አገር ውስጥ እንዲተካ አድርገናል። የወርቅ ማጣሪያዎችን እዚሁ ውስጥ አገር ውስጥ እንዲተካ መቀነባበሪያ የወተት የተለያዩ ምርት ሰብሎችን አገር ውስጥ እንዲተካ እያደረግን ነውና ትግራይ ክልል፣ ሲዳማ ክልል፣ ድሬዳዋ፣ አዲስ አበባ እና አማራና ኦሮሚያ ክልሎች ትስስር በመፍጠር እርስ በራሳቸው እንዲገበያዩ እና ኮንትራክት በመፈራረም ይህንን በጣም አስፈላጊ የሆኑ ከዕለት ከዕለት የሚጠቀሙበትን ማሽነሪዎች በአገር ውስጥ እንዲተካና እንዲመረት አድርገናል ማለት ነው። እነዚህ ዘመናዊና ውስብስብ ማሽኖች በተሟላ ጥራት ለመገንባት ተቋሙ ዘመናዊ የኢንዱስትሪ ቴክኖሎጂዎችን በስፋት ጥቅም ላይ ያውላል። ውስብስብ የሆኑ የ3D አካላትና የላቀ ትክክለኛነት ያላቸውን የምህንድስና ክፍሎች በከፍተኛ ፍጥነት ለመስራት ሲኤንሲ ቴክኖሎጂዎችን የሚጠቀም ሲሆን በጣም ጠንካራና በቀላሉ የማይቀረጹ ቁሶችን ቅርጽ ለማሳት ደግሞ የኢዲኤም ማሽኖችን ይጠቀማል። የሲኤንሲ ሚሊንግ ማሽን ይባላል። በሰው እጅ ለመስራት የሚያገለግሉ ወይም ውስብስብ የሆኑ ዲዛይኖችን በቀላሉ በራሱ በጂ ኮድ በማስገባት ብቻ ኮምፒውተር ላይ የተሰራውን ሶፍትዌር በቀላሉ በራሱ እንዲሰራ የሚያደርግ ወይ እንዲሰራ የሚያደርግ ማሽን ነው። በአራት አክሲስ ያለው የሚሊንግ ማሽን ሳይሆን አሁን ላይ ካሉ ቴክኖሎጂዎች ውስጥ የተሻለ ወይም ሌተስት የሚባለው ነው። ይህን ልዩ የሚያደርገው አሁን በዲዛይን ላይ ወይም ደግሞ አሁን እኛ በምንጠቀመው ሶፍትዌር ሶሊድወርክ ሶፍትዌር ነው የምንጠቀመው። በዛ ሶፍትዌር ላይ የተሰራውን ዲዛይን በሰው እጅ ለመስራት የሚያስቸግሩ ነገሮችን በቀላሉ እዛው ሶፍትዌር ላይ የጨረስነውን ዲዛይን ጂ ኮዱን አውጥተን እዚህ በማሽን ላይ ለማሽኑ በፍላሽ በመስጠት ራሱ ያን እያነበበ ብቻ በራሱ ይጨርስልናል ማለት ነው። ልክ እንደጨረሰም ልክ እንደምታዩት ራሱ ስራውን አቁሞ ወደ ቦታው ይመለሳል። ይህንም እንደምታዩት አሁን እንደነገርኳችሁ በጣም ኢሬጉላር የሆነች ሼፕ ናት እዚህ ጋር እየተሰራች ያለችው እና እሱን ቅድም እንደነገርኳችሁ ነው። ቅርጹን በምንፈልገው ቅርጽ መሰረት ራሱ ሰርቶ ያስቀምጥናል። ይህ በሰው እጅ ለመስራት ትንሽ በጣም የሚያስቸግሩ እንትኖች ናቸው። ልክ በዚሁ አይነት ሞልዶችን እንዲሁም ደግሞ የተለያዩ ስፔር ፓርቶችን በዚሁ ልክ እንሰራለን ማለት ነው። በዚህ መንገድ ከጥራት አንጻር ማለት ዲዛይኑ ላይ በትክክል የሰጠነውን ነገር እዚህ ጋር ምንም ሳያዛነፍ ራሷን ቅርጽ ነው የሚሰጠን። ዲዛይኑ ብቻ ትክክል ይሁን እንጂ የዲዛይኑን ምንም አይነት ሳያዛነፍ ራሱን ስለሚያስቀምጥልን የምንፈልገውን ሼፕ አሁን ከውጭ የሚመጡ በጣም ጥቃቅን የሆኑ ስፔር ፓርቶችን ሁላ እዚሁ ይሄ ራሱ ማሽን መስራት ይችላል። ዛሬ ላይ ዘመኑ የደረሰባቸውን የሲኤንሲና የሌዘር ቴክኖሎጂዎችን በመጠቀም ግዙፍ ማሽኖችን እያመረተ የሚገኘው ይህ ድርጅት ታሪኩ የተጀመረው ከዓመታት በፊት እጅግ ፈታኝ በሆነ መሰረት ላይ ነበር። ዜድጂ ወደ ማምረቻው ዘርፍ ሲቀላቀል በመኖሪያ ቤት ውስጥ የክራይ ግራይንደር መሳሪያዎችን ብቻ ተጠቅሞ ነበር ስራ የጀመረው። ያንን አስቸጋሪና አነስተኛ አጀማመር በጽናትና በእውቀት በማለፍ ነው ዛሬ ላይ የኢንዱስትሪ አውቶሜሽን ዘርፍ ላይ ትልቅ አሻራ ማሳረፍ የቻለ የፈጠራ ማዕከል ለመሆን የበቃው። እንደ ማንኛውም አንድ ስራ እንደሚጀመረው የስራው የተጀመረው በአንድ ግራይንደር እና በአንድ መበየጃ ነው። ያውም እሱንም በመከራየት ማለት ነው እና ቤት ውስጥ ከመስራት ነው የተጀመረው። አንድ ማሽን ተሰርቶ የወጣው ለመጀመሪያ ጊዜ ቤት ውስጥ ነው የተሰራው። ይህንን ካምፓኒ ፋውንደሩ ኤሌክትሪካል ኢንጂነር ነው። በጣም ለፕሮግራሚንግ እና ለኢንጂነሪንግ በጣም ትልቅ ፍላጎት የነበረው በመሆኑ ነው ይህንን ስራ የጀመረው ማለት ነው።
በቴክኖሎጂ የተደገፈ ሰፊ የፈጠራ ስራ መሰራቱ በኢንዱስትሪ ውስጥ እጅግ ወሳኝ የሆነውን የእውቀት ሽግግር እንዲኖር ማስቻሉ ነው። በቴክኖሎጂ የታገዘ የእውቀት ሽግግር ተቋሙ ጥራት ያለው የሳሙና መቁረጫና የማሸጊያ ማሽን እንዲያመርት ከማስቻሉ በላይ ለሀገራችን መጻኢ የኢንዱስትሪ እድገት ብቁ የሰው ኃይልን የሚያፈራበት ትልቅ መድረክ ሆኗል። እንደ አንድ ኤሌክትሪካል ኢንጂነር ወይም በኢንጂነሪንግ ዘርፍ ባለ ሰው በቃ ትክክለኛው ቦታ ነው ብለን እናስባለን። በቃ ትክክለኛ ኢንጂነሪንጉ አፕላይ የሚደረግበት መስሪያ ቤት ነው ብዬ አስባለሁ እና በጣም ትልቅ እውቀት የሚገኝበት ነው። ከዚህ የሚወጡ ሰራተኞች የትም ቦታ ቢገቡ ፊት የሚሆኑበት ነው እና ማንም ሰው ያው ዜድጂ ሰርቶ ወድቆ አይወድቅም የሚባልበት አይነት ድርጅት ነው። ምክንያቱም በሁሉም መልኩ አብቅቶ ነው የምትወጣው። ኢንጂነሪንጉን ለሚወደው ሰው ፓሽኔት ለሆነ ሰው ደግሞ the right place በቃ ትክክለኛው ቦታ ነው ማለት ነው እና እኔም በራሴ ከኤሌክትሪካል ሲስተም ላይ ከመስራት ዋይሪንግ ላይ ከመስራት ነው ከዛ ስቴፕ ባይ ስቴፕ አሁን ያለውበት ፖይንት ላይ ያለሁት ማለት ነው። እዚህ ያለን ድርጅት ውስጥ የምንሰራ ሁላችንም ሰራተኞች ይህን ኦፖርቹኒቲ ማግኘታችን ብቻ በጣም ከፍተኛ እድል ነው ለኛ ማለት ነው። ምክንያቱም እነዚህ አዳዲስ ቴክኖሎጂዎች ናቸው። ሁሌም አንድ ሰራተኛ ስንቀጥር ወይም ደግሞ አንድ የለመደ ወይም ሲኒየር ሰራተኛ ካለ ካጠገቡ ረዳት አድርገን የምንቀጥረው ጀማሪዎችን ነው። ያ ማለት የእውቀት ሽግግርን የሚያሳያል። ሁለተኛ ደግሞ ይህ የለመደው ሰው ምናልባት ተተኪ ያለው ከስሩ፣ ሁለተኛ ደግሞ በአገሪቱ ውስጥ የእውቀት ሽግግርን ደግሞ ለሰራተኞቻችንም ደግሞ ተስፋን እንዲያገኙ በጣም ትልቅ እድልም እየፈጠርን እንገኛለን። አንድ ሀገር ሉዓላዊነትን ወይም ተወዳዳሪ እንዲትሆን ጥራት ያለው ወጪ የሚቀንስ ጊዜን የሚቀንስ ማሽነሪዎችን ማምረት ምርትና ምርታማነትን ያሳድጋል። አንደኛ፣ ሁለተኛ የስራ ዕድልን ይፈጥራል። ሶስተኛ ቴክኖሎጂ ሽግግርን ያመጣል። አራተኛ ደግሞ የእውቀት ሽግግርን ያመጣልና ይሄ ሁሉን አንድ ላይ ተደምሮ በማኑፋክቸሪንግ ዘርፉ ወይም በአምራች ዘርፉ ያለንን እድገት ከፍተኛ አስተዋጽኦ አለው። ኢትዮጵያ ደግሞ በ2022 የአፍሪካ ኢኮኖሚ ተምሳሌት እንድትሆን እየሰራ ነው ያለው። ያ ደግሞ ኢትዮጵያ የአፍሪካ ማኑፋክቸሪንግ ሀብ እንድትሆን ነው እየሰራ ነው ያለው። ይሄ በጣም የሚበረታታ ጉዳይ ነው። የዚህ ሁሉ ጥረትና የቴክኖሎጂ ሽግግር የመጨረሻው ትልቁ ትርጉም የሚገለጠው በሀገር ኢኮኖሚ ላይ በሚያሳድረው አዎንታዊ ተጽዕኖ ነው። ቀደም ሲል አምራቾች መሰል የሳሙና መቁረጫና የማሸጊያ ማሽኖችን ለማስመጣት በሺዎች የሚቆጠሩ የውጭ ምንዛሬ ለአጠቃላይ ግዢና ለትራንስፖርት ያወጡ ነበር። አሁን ላይ እዚህ ሀገር ውስጥ መመረት በመጀመሩ ከፍተኛ የውጭ ምንዛሬን በሀገር ውስጥ ማስቀረት አስችሏል። ሙሉ ለሙሉ ማለት ይቻላል ተኪ ምርቶች ናቸው። እኛ ባናመርታቸው ወይም እኛ ጋር ባይገዙ ሙሉ ለሙሉ ከውጭ የሚመጡ ናቸው። እኛ የምንሰራቸውን ማሽኖች ሙሉ ለሙሉ አውቶሜትድ የሆኑ ማሽኖች ናቸው። ፕሮግራማብል የሆኑ ኮንትሮል መደረግ የሚችሉ ሲስተሞች ናቸው እኛ የምንሰራቸው እና እነሱ አይነት ሲስተሞች እዚህ የሚያመርት ካምፓኒ በእኛ ሌቭል የለም ብለን ሙሉ ለሙሉ መናገር የምንችልበት ደረጃ ላይ ነው ያለነው እና እኛ ባናመርታቸው ወይ ከኛ ባይገዙ ሙሉ ለሙሉ ከውጭ ነው የሚያመጡት እና አንዳንድ ከስተመሮችም አሉ ከውጭ አምጥተው ለካ እናንተ አላችሁ እንዴት እንደዚህ አይነት ስቴፕ ሄደን የሚሉ ብዙ ከስተመሮች አሉ። ምክንያቱም አፍተር ሴልስ ሰርቪስም ሙሉ ለሙሉ ከኛ ያገኛሉ። እነዚህ ማሽነሪዎች ከውጭ ነበር የሚገዙት። ያ ቀጥተኛ ትርጉም አለው ለውጭ ምንዛሬ። ከአሁን በፊት ያው እንደሚታየው ሀገራችን ሙሉ በሙሉ ቅድም ባልኩት ወደ 18-20 ቢሊዮን አካባቢ ነበረ ዶላር ከሀገር ውጭ ሲገዛ የነበረው ኢምፖርት ሲደረግ የነበረው። ያ በማስቀረት ብዙ ጠቀሜታዎች አሉት እና አንዱ የውጭ ምንዛሬን ማስቀረት ነውና ይሄ በጣም ወሳኝ ነው እና ማበረታታት የሚገባ ሴክተር ነው። የራሱ ማህበር አለ። ያንን ማህበር ደግሞ ዘርፍ ማህበር የሚሽነሪ አምራቾች ዘርፍ ማህበራት ይባላሉ። እነሱንም በየጊዜው ያገኘናቸው ያሉ ማነቆዎችን እና ተግዳሮቶችን ከነሱ ጋር በመወያየት በመነጋገር ድጋፍና ክትትል እያደረግናቸው ይገኛል። ቀደም ሲል ማሽኖችንም ሆነ የተመረቱ ሳሙናዎችን ከውጭ ሀገራት ብቻ የመጠበቅ ልምድ በአሁኑ ወቅት በከፍተኛ ሁኔታ እየተቀየረ ይገኛል። የሀገር ውስጥ ተጠቃሚው ማህበረሰብም ሆነ አምራቾች የራሳቸውን ሀገር በቀል ምርት የመጠቀም ፍላጎትና ልማዳቸው ከዕለት ወደ ዕለት እየተሻሻለ መጥቷል። ለዚህ የሸማቾች እምነት መጎልበት ደግሞ ዋናው ምክንያት የሀገር ውስጥ አምራቾች ምርት መሻሻሉ ነው። በፊት ላይ ያው ሰው እምነት አይኖረውም የሚያየው ነገር እስከሌለ ድረስ ማለት ነው እና
እኛ ደግሞ ያው መጀመሪያ ላይ የሆኑ ጥቂት ሰዎች እምነት ጥለውብህ እንድትሰራ እድሉን ይሰጡሃል። ከዛ በኋላ ግን ያንተ ጥረትና ያንተ ሰርቶ የማሳየት ብቃት ነው ብዬ አስባለሁኝ እና እኛም ባለን ኤክስፒሪየንስ ያንን ማሳየት ችለናል። ቪዚብል የሆኑ ነገሮች የሚታዩ ነገሮችን ሰርተን አቅርበናል እና ያ ነገር ሰው እምነት እንዲኖረው እያደረገው ነው ያለው እና አሁን ላይ በጣም ለሀገር ውስጥ ምርት ያለው ነገር ስፔሻሊ እንደዚህ በማሽነሪ በኩል በጣም ጥሩ ደረጃ ላይ ነው ያለው። እምነቱ አለ። አፍተር ሴልስ ሰፖርቱን በጣም ይፈልገዋል ሰው። ያው ማሽን ገዝቶ ዞር የሚባልበት ነገር ስላልሆነ ማለት ነው፣ አብረህ የምትሰራው የምትቆይበት ነገር ስለሆነ ማለት ነው እና አሁን ላይ በጣም ጥሩ የሆነ ነገር ነው ያለው። እኛ ያለውን ነገር ራሳችን ካልቀየረን ራሳችንን ማለት ያው ነገሮችን ራሳችን መስራት እንችላለን፣ ራሳችን ኤሌክትሪካሉንም መስራት እንችላለን፣ ፕሮግራሙንም ራሳችን መስራት እንችላለን ብለን ነገሮችን ማድረግ ካልቻለን ብዙ የሚሰሩ ሰዎች አሉ። እውቀቱ እያላቸው ስኪሉ እያላቸው ኦፖርቹኒቲዎቹንም አጥተው ሊኖሩ ይችላል። ስለዚህ እኛ ግን ይህንን ኦፖርቹኒቲ በመጠቀም ራሳችን ኤሌክትሪካሉንም፣ ቦርዱንም፣ ኮንትሮሊንግ ሲስተሙንም፣ ፕሮግራሚንጉንም ሁሉ እዚሁም ፕሮዳክቱን እንዲመረት የምናደርግበት ዋነኛ ምክንያት ያው ነገ እኛን አይተው ደግሞ ሌሎች አምራቾች ይበረታታሉ። እኛ ፍሮም ዘ ስክራች ነው የምንጨነቀው። የቀለም ቅቡን፣ ቦዲ ጥፋቱን፣ ኤቭሪቲንግ የምንጨነቀው በውጭ ስታንዳርድ ለመሆን ነው። ያው ኤክስፖርት ስታንዳርድ ከነገ ወዲያም ኤክስፖርት ስታንዳርድ ማድረስ ስለምንፈልግ፣ ስለዚህ ይህንን ነገሮች ከኛ ሀገር ተርፎ ለውጭ ገበያም ከውጭ የሚመጣውንም የውጭ ምንዛሬ ያስቀራል ማለት ነው። ይህ ሁሉ ስኬትና የሸማቾች አመኔታ በጽኑ መሰረት ላይ እንዲቆም የሚያደርገው ለጥራት የሚሰጠው ትኩረት ነው። ማሽኖቹ ከፋብሪካ አውጥተው ወደ ደንበኞች እጅ ከመድረሳቸው በፊት ዓለም አቀፍ የጥራት መስፈርቶችን ማሟላታቸው በተደጋጋሚ ይፈተሻል። አውቶሜትድ በሆነ ሲስተም ነው ሙሉ ድርጅቱ የሚመራው። ያ ማለት እያንዳንዱ ድርጅት ምን ያክል ሰዓት ማሽን ምን ያክል ሰራ ምናምን የሚለው እንዳለ ሙሉ ለሙሉ አውቶሜትድ በሆነ መንገድ የምንከታተልበት የራሳችን ሲስተም አለን ማለት ነው። መጀመሪያ የምንሰራው ኮንቬንሽናል የሆኑ ሌዝ ማሽን ሚሊንግ ማሽኖች ነበር የምንጠቀመው ፓርቶችን ለማምረት ማለት ነው እና ያው ማኑዋል ነው፣ ብዙ ኤረሮች ይኖራሉ፣ የተለያዩ ነገሮች ይኖራሉ እና ኳሊቲ ዋይዝም በደንብ ፐርፌክት የሚለው ደረጃ ላይ አይደርሱም እና እነዚህ ማሽኖች ካመጣን በኋላ ፕሮዳክሽናችንን በጣም ጨምሯል፣ ኤክስትሪምሊ ጨምሯል። ከዛ ውጪ ደግሞ ኳሊቲው ተወዳዳሪ የሆነ ፕሮዳክት ማምረት ችለናል ማለት ነው። ምርቶቻችን እኛ የምናመርታቸው የማሸጊያ ማሽኖች፣ ሳሙና መቁረጫ ሙሉ ለሙሉ በቃ ከውጭ ማሽን ጋር መወዳደር የሚችሉ ፕሮዳክቶችን ማቅረብ ችለናል። እነዚህን ተጠቅመን ማለት ነው። ዋናው ትኩረታችን እንደውም ጥራት ላይ ነው። እያንዳንዷ ነገር ከተሰራች በኋላ ፋንክሽናል መሆኑንም አብሮ መሄዱንም መጀመሪያ እዚሁ አሰምብል ተደርጎ እያንዳንዷ ነገር እዚሁ ትታያለች። ትራይ ኤንድ ኤረር እንዳይሆን እያንዳንዷ ነገር እዚሁ ላይ አሰምብል ትደረግና ፋንክሽናል ነው ወይ የሚለው መጀመሪያ እዚህ ላይ ቼክ ተደርጎ ከዛ በኋላ ነው ወደ ፕሮዳክሽን የሚሄደው። ፕላስ ደግሞ አንድ ዲዛይነር የሆነ ዲዛይን ተሰጥቶት ከሰራ በኋላ እንደ ቲም ደግሞ ይታያል ያ ዲዛይን። ከዛ በኋላ ደግሞ ማኔጅ የሚያደርገው ዲዛይን ቲምን የሚያይ ሰው ደግሞ አይቶት አፕሩቭ ሲደረግ ነው ወደ ፕሮዳክሽን ወይም ወደሚቀጥለው ስቴፕ የሚሄደው። በዚህ ሂደት ምርታማነታቸው ላይ ተጽዕኖ የሚያሳድሩ ችግሮች አሉ። ይኸውም የመስሪያ ቦታ እጥረትና የስራ ቦታዎች የመኖሪያ መንደር ላይ መገኘቱ ነው። ለዚህም መንግስት ድጋፍ እንዲያደርግ ጠይቋል። የኢንዱስትሪ ሚኒስቴርም መሰል ችግሮችን ለመቅረፍ እየሰራው ነው ብሏል። አሁን መሬት አንዱ ትልቁ ካሉት ትልልቁ መስፈርቶች ለማኑፋክቸሪንግ ወይም ለአምራች ኢንዱስትሪው ዋና መስሪያ ቦታ ከሌለ በአየር ላይ አይሰራም። ስለዚህ ወሳኝ ስለሆነ መንግስት ትኩረት ሰጥቶ እየተሰራ ይገኛል። የራሱ ደግሞ ኮሚቴና ቴክኒካል ኮሚቴ ተዋቅሮ እየተሰራ ይገኛል እና በ14 ሰዓት እየተመለሰ ይገኛል ማለት ነው እና አለ መሬት አለ። ቅድም ባልኩት መሰረት በ2018 ብቻ 25000 ሄክታር ተዘጋጅቶ ከሶስተኛ ወገን ነፃ የሆነው ለባለሀብት የተላለፈው ወደ 23000 ሄክታር የለማ መሬት ለባለሀብት ማስተላለፍ ቀላል ነው እና እንደዛ ያለ በአጭር ጊዜ በመካከለኛ ጊዜና በረጅም ጊዜ እየተሰራ ይገኛል። አለ ችግሩ ግን ከበፊቱ በጣም የተሻሻለ ትኩረት ተሰጥቶ በቅንጅት የተሰራ በ14 ሰዓት በዲሲፕሊን የተመራ ያለበት
ደረጃ ነው ያለውና በጣም ማሻሻሎች አሉ። ያን አስቀጥለን ማጠናከር ይጠበቅብናል።